በዛሬው ዕለት ከምርጫ ጋር በተገናኘ አዳዲስ መረጃዎች እየወጡ ነው የሚገኙት። የምርጫ አስፈጻሚ ሜላትወርቅ ኃይሉ በዛሬው ዕለት መግለጫ ሰጥተዋል። በመግለጫቸውም እንግዲህ 143 የሚጠጉ የምርጫ ጣቢያዎች ምርጫ እንዳልተደረገባቸው በጸጥታ ችግር ሲሉ ነው የገለጹት። እነዚህ 143 የምርጫ ጣቢያዎች በአማራና በኦሮሚያ ክልል እንዳሉ ነው የገለጹት። ቦርዱ ይህንን ያስታወቀው ዛሬ ሰኞ ግንቦት 24 ቀን ነው። ከነዚህ ውጭ ግን በሌሎቹ ቦታዎች ላይ በሰላም ምርጫ እየተደረገ እንዳለ አያይዘው ገልጸዋል። የተለያዩ ባለስልጣናት ጭምር ዶክተር አብይን ጨምሮ እናገኘው ተሻገር በጎንደር ሌሎችም የተወከሉበት ቦታ ምርጫ ሲያካሂዱ ነበረ። ከዚህ ጋር በተገናኘ በበርካታ ቦታዎች ታዋቂ ግለሰቦች ሳይቀር ምርጫ እያደረጉ ነው የሚገኙት። ዶክተር አብይ አህመድ በበሻሻ ተገኝቶ በጠዋቱ ምርጫ አድርገዋል። እንደዚሁም ደግሞ ሌሎችም የአዲስ አበባ ከተማ ከንቲባ አዳነች አቤቤም እንደዚሁ ምርጫ ጣቢያ ላይ ተገኝተው ምርጫ አድርገዋል፣ በሚወዳደሩበት ቦታ ማለት ነው። የአገኘው ተሻገርም እንደዚሁ በባህር ዳር ተገኝተው ምርጫቸውን አድርገዋል። የአማራ ክልል የኦሮሚያ ክልል ፕሬዚዳንቶችም እንደዚሁ ምርጫ ማድረጋቸውን የምርጫ ምንጮች ነው እየጠቀሱልን የሚገኙ። ከዚህ ጋር በተገናኘ ግን በተለያየ ቦታዎች የጸጥታ ችግር እንዳለ አንዳንድ መረጃዎች የወጡ ነው የሚገኙት። በአማራ ክልል ቅድም እንደገለጽኩላችሁ ወደ 143 የሚጠጉ እንግዲህ ትንሽ ወከባ በነበረባቸው ቦታ እነዚህ ቦታዎች ላይ ምንም ማለት ምርጫ እንዳልተደረገ ነው የምርጫ ቦርድ የገለጸው። በሌሎች ቦታዎች ግን እየተደረገ እንዳለም ጭምር ነው የገለጸው። ከዚህ ጋር በተገናኘም እንደዚሁም ደግሞ ሚኒስትረ ስላሴም እንደዚሁ ምርጫ አድርጋለች። የኢህአፓ ዋና ጸሐፊ ናት። እሷም እንደዚሁ በአዲስ አበባ ምርጫ ማድረጓንም ጭምር መረጃዎች ደርሶናል። በርካታ ተቃውሞ ስታሰማ ነበረ። ሌሎችም እንግዲህ ከተቃዋሚ ፓርቲ በዋናነት እሷ እንደዚሁም የነጻነትና እኩልነት ፓርቲ እንግዲህ ምርጫ ላይ ተገኝተው ታይተዋል። ሌላው ባለሀብቱም እንደዚሁ ምርጫ ላይ ተገኝተው ምርጫ ሲመርጡ ነበረ፣ በላይነህ ክንዴ ማለት ነው። እነዚህና በርካቶችም እንግዲህ የዛሬው ድባብ ውሎ ይህንን ይመስላል። እንግዲህ ከዚህ ጋር በተገናኘ ግን የግጭት ቀጠናዎችን በተመለከተ ሰፋ ያለ መረጃ የሚወጣ ካለ ይዤላቸው መመለስ ነው የሚሆነው። የዛሬው ምርጫ ይህን ይመስላል ከሞላ ጎደል።